75 በመቶ ጦርነቱን እንደማሸነፍ እርግጠኛ ነኝ ሲል ህወሓት ይፋ አደረገ። በመቀሌ ዝግ ወታደራዊና ፖለቲካዊ ስብሰባዎች እየተደረጉ እንደሚገኙም ታውቋል። በዚህ ስብሰባ የህወሓት ከፍተኛ አመራሮች ጦርነቱን እናሸንፋለን፣ የጦር መሳሪያ እጥረት የለብንም፣ ፋኖና ህግደፍ ከጎናችን ናቸው የሚል ግምገማ ማቅረባቸውም ተሰምቷል። ድሮንና ጸረ ድሮን አስከብተናል የሚል ጉዳይም ሾልኮ በወጣው ወታደራዊ ሰነድ ላይ ተቀምጧል። በዝርዝር ተሰሙታላችሁ። ኮሎኔል ደመቀ ዘውዱ ጌታቸው ረዳን የህወሓት ተረፈ ምርት ሲሉ ዘለፉ። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ነው። በትግራይ በኩል ከህወሓት እስከ ስምረት፣ ከሐራ መሬት እስከ አረና፣ ከጌታቸው ረዳ እስከ ኬሪያ ኢብራሂም ብርቱ ተቃውሞ ሲያሰሙ፣ በአማራ በኩል እነ ኮሎኔል ደመቀ ዘውዱ ወደ 4 ኪሎ አዲስ መልእክት ልከዋል። ታደምጡታላችሁ። ኢራን አሜሪካን አስጠነቀቀች። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለት ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። ትሰሙታላችሁ። የከበረ ሰላምታችን በእያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮውን ላይክና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። 75 በመቶ ጦርነቱን እንደማሸነፍ እርግጠኛ ነኝ ሲል ህወሓት ይፋ አደረገ። በመቀሌ ዝግ ወታደራዊና ፖለቲካዊ ስብሰባዎች እየተደረጉ እንደሚገኙ ታውቀዋል። በዚህ ስብሰባ የህወሓት ከፍተኛ አመራሮች ጦርነቱን እናሸንፋለን፣ የጦር መሳሪያ እጥረት የለብንም፣ ፋኖና ህግደፍ ከጎናችን ናቸው የሚል ግምገማ ማቅረቡ ተሰምቷል። ድሮንና ጸረ ድሮን አስከብተናል የሚል ጉዳይም ሾልኮ በወጣው ወታደራዊ ሰነድ ላይ ተቀምጧል። ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ነው። ቲክቫ ኢትዮጵያ ከታማኝ ምንጮችና ከውይይቱ ተሳታፊዎች መረጃዎችን ማሰባሰቡን ዘግቧል። በዚህም በስብሰባዎቹ የሚቀርቡት ሰነዶች በህወሓት ጽህፈት ቤት የተዘጋጁ ሲሆኑ ስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው። አንድ የስብሰባው ተሳታፊ ስለ ስብሰባው ሲናገሩ እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆነው ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ይላሉ። ለቀረቡ ጥያቄና ሌሎች ተዛማጆች ከመድረክ ምላሽ ተሰጥቷል የሚሉት እኚህ ምንጭ አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው በተወጣጡ አመራሮች በመመራት ላይ እንደሆነ ተገልጿል ብለዋል። ሰነዱ በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል ሲሉም ያክላሉ። ካድሬዎቹ በስብሰባው ላይ ትግራይ እንደባለፈው የጥቅምት 2013 እስከ ጥቅምት 2015 ዓ.ም የነበረው ጦርነት በከበባ ላይ እንዳልሆነች፣ በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ፣ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው፣ የህወሓት አመራር ከባለፈው ዓመታት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ እንደሆነ ለተሰብሳቢዎቹ በስፋት ተናግረዋል። በተጨማሪም ከሃዲዎቹ ሲሉ የፈረጇቸው በተለይ እነ ጀነራል ጻድቃንና ስምረት ፓርቲ መስራቾች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡ፣ ከሃዲዎች ያሏቸው ከህወሓት መዋቅር መጥረግና ከፋኖና ከሻዕቢያ መንግስት የፈጠሩት ስልታዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ መሆናቸው፣ የተተኳሽ እጥረት እንደሌለው ይህንንና ሌላ ተዳምሮ ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነቱ ተማምኖ እንደሚዋጋ፣ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶች ማስመለስ እንደሆነ መድረኩን የመሩ ካድሬዎች ተናግረዋል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንደሚካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቀዋል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቀዋል ብለዋል። በተያያዘ አሁንም በባንኮች የተከሰተው የጥሬ ገንዘብ እጥረት ተባብሶ ቀጥሏል። በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍሰት ማቆሚያም አልተገኘለትም። ኮሎኔል ደመቀ ዘውዱ ጌታቸው ረዳን የህወሓት ተረፈ ምርት ሲሉ ዘለፉ። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ነው። በትግራይ በኩል ከህወሓት እስከ ስምረት፣ ከሐራ መሬት እስከ አረና፣ ከጌታቸው ረዳ እስከ ኬሪያ ኢብራሂም ብርቱ ተቃውሞ ሲያሰሙ፣ በአማራ በኩል እነ ኮሎኔል ደመቀ ዘውዱ ወደ 4 ኪሎ አዲስ መልእክት አስተላልፈዋል። በወልቃይት ጠለምትና ራያ የምርጫ ክልል ጉዳይ የትግራይ ኃይሎች በፌዴራል መንግስት ላይ ተባብረው
ሆነው ዘምተዋል። ከህወሓት ሸሽተው አዲስ አበባ ከከተሙት እስከ ትጥቅ ትግል አራማጁ ሀራ መሬት በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ በአንድ ድምጽ ከባድ ተቃውሞ ሰይፍ መዘዋል። ህወሓት ባወጣው መግለጫ የትግራይ ግዛት ናቸው ያላቸውን ወልቃይት፣ ጠለምትና ራያ መነጠል ከባድ መዘዝ ያስከትላል ሲል አስጠንቅቋል። ውሳኔው የትግራይ ግዛት አንድነት ሙሉ በሙሉ የሚያፈርስ ነው ያለው ህወሓት የወልቃይት፣ ጠለምትና ራያ አካባቢዎች አወዛጋቢነት እንደማይቀበልም አስታውቋል። ቡድኑ በመግለጫው የፌዴራል መንግስት ፖለቲካዊ ልዩነቶች በሰላማዊ በህገ መንግስታዊ ስርዓትና በውይይት ከመፍታት ይልቅ ጦርነት አውጆብኛል ብሏል። የፌዴሬሽን ምክር ቤት ውሳኔውን የማይሽር ከሆነ አደገኛ መዘዝ እንደሚመጣ ከወዲሁ መታወቅ አለበትም ሲል ዝቷል። አፋር ክልል ላይ የመሸገው ሀራ መሬት በጉዳዩ ላይ ባወጣው የተቃውሞ መግለጫ የትግራይ ግዛታዊ አንድነትና ርስት ቀይ መስመሩ መሆኑን አስታውቋል። ቡድኑ ህወሓትን ተቃውሞ ጫካ ከገባባቸው ምክንያቶች መካከል የትግራይ ግዛት አንድነት ማረጋገጥ ወይም እንደ ወልቃይት ያሉ አካባቢዎችን ማስመለስ ነው ብሏል። በአማራ በኩል ምንም እንኳን ውሳኔው የማንነትና ወሰን ጥያቄውን ሙሉ በሙሉ የሚፈታ ባይሆንም የህዝቡ ራስን በራስ የመወከል ምርጫ እድል በጎ እርምጃ ነው ብለዋል። እንደ አብን ያሉ የአማራ ፓርቲዎች ውሳኔውን ደግፈው ባወጡት መግለጫ መንግስት በያዘው መንገድ ገፍቶ የአማራ ክልል ምክር ቤት ውክልና እንዲኖር እንዲያደርግ አሳስበዋል። የጉዳዩ ዋና ባለቤት የሆኑት እነ ኮሎኔል ደመቀ ዘውዱ በበኩላቸው ውሳኔውን ደግፈው አቋም ይዘዋል። የወልቃይት ጠለምትና ራያ የማንነትና የወሰን አስመላሽ ኮሚቴዎች በየፊናቸው ባወጡት መግለጫ ውሳኔውን እንደ አንድ በጎ እርምጃ ቢወስዱትም ዋናው ጥያቄ አልተመለሰም ብለዋል። እነ ኮሎኔል ደመቀ ዛሬ ረፋድ ለፌዴሬሽን ምክር ቤትና ምርጫ ቦርድ በጻፉት ደብዳቤ እርምጃው ዘላቂ ሰላም እንዲያመጣና የማንነትና ወሰን ጥያቄዎች በህጋዊና በዲሞክራሲያዊ መንገድ ምላሽ እንዲያገኙ በር ከፋች ነው ብለዋል። ይሁን እንጂ አሁንም ቢሆን የቀረበው ጥያቄ የምርጫ ውክልና ብቻ ስላልሆነ አወዛጋቢ አካባቢዎች ከትግራይ መነጠል ብቻ በቂ አይደለም ብለዋል። ይልቁንም ወደ አማራ ክልል መጠቃለላቸውን በይፋ ማረጋገጥ የፌዴራል መንግስት ፖለቲካዊ ውሳኔ እንዲሰጥ የአማራ ኃይሎች እየወተወቱ ነው። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠነቀቀች። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውሱን የመጀመሪያ ደረጃ አየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎችን እንድትቀበል ለማስገደድ ፕሬዝዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው ተዘግቦ ነበር። አሜሪካ የትኛውንም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ዎል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይም ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታን ይፈጥራል ሲሉ ባለስልጣኑ ስጋታቸውን ገልጸዋል። ይህ ስጋትም በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑ ተገልጿል። አሜሪካ ጥቃት ትፈጽማለች የሚለውን ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮች እና አጋሮች ላይ ከባድ የአጸፋ ጥቃት እንደምትፈጽም በተደጋጋሚ ያሳውቃለች። የኢራን የአጸፋ እርምጃ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊኩ ታሪክ ውስጥ ከባዱ ስህተት ይሆናል ስትል አስጠንቅቃለች። አሜሪካ ባለፉት ሳምንታት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿን እንዲሁም የጦር አውሮፕላኖችን ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ትገኛለች። ዘገባዎች እንዳመለከቱት በአውሮፓውያኑ 2003 አሜሪካ በኢራቅ ላይ ካካሄደችው ወረራ ወዲህ ከፍተኛ ወታደራዊ አቅሟን በአሁኑ ጊዜ በመካከለኛው ምስራቅ ላይ አሰማርታለች።